አይክፋችሁ ወደ አይባሳችሁ ዝም ብላችሁ በምስጋና ዝም ብላችሁ በተጋድሎ ዝም ብላችሁ በክርስትና ሕይወት ኑሩ። ለዚህ ነው ሊቁ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት የምታተርፉት ነገር የለምና። ቤተ ክርስቲያን ቅምጥልነት የላት፣ ሕይወቷ ነው። ቀስ እያልን ወርቆ ደግሞ እንሸጋግራለን። ብቻ እሳት ውስጥ የሚከተል ለምንድን ነው ብላችሁ እንዳትረሱ። ወርቅ አንጣሪ ይከትና ጭቃው እየተራገፈ ወርቅ የሆነው እየነጠረ ይወጣል እና ምን ያደርጋል? ይከተዋል። ከዛ ደግሞ ያወጣውና ቀረብ አድርጎ ያየዋል። ገና ነው። ከዛ ይከተዋል። ደግሞ ትንሽ እሳት ውስጥ ያቆየውና ያወጣዋል። ደግሞ እንደገና ይከተዋል። ትንሽ እሳት ውስጥ፣ ትንሽ እጁ ላይ፣ ትንሽ ቶን ውስጥ፣ ትንሽ ምቾት ላይ ብቅ ጥልቅ ገባ ወጣ ያደረገው ጥቂት ጊዜ እሳት ውስጥ ጥቂት ጊዜ ረፍት ላይ ያቆየዋል። መንቻካ ሆኖ እሳት ውስጥ ብቻ ይተው ደግሞ ያወጣዋል። ከጥቂት ቆይታ በኋላ ቀረብ ያደረገ ነው የሚያየው። ከጥቂት ደቂቃዎች በኋላ ወርቁ ወርቅ እንደሆነ የሚያረጋግጠው መቼ እንደሆነ ታውቃላችሁ? የወርቅ አንጣሪው መልክ እዛ ወርቅ ውስጥ መታየት የጀመረ እንደሆነ ነው። ያን ጊዜ ከጭቃነት ተገላግሎ ምን ሆኗል ማለት ነው? በሞቴ ምን ሆኗል? ያን ጊዜ በሻሻ የዛሬ 1998 ይሁን 99 ዓመተ ምህረቱን አላስታውስም 5 ወይም 6 ክርስቲያኖች ሰማዕትነት በተቀበሉ ጊዜ እዚህ ዮሐንስ ወልደ ነጎድጓድ ያሉ ወጣቶች ቅናት እንዴት እንዳቃጠላቸው አልሰማችሁ? 500,000 በላይ ወጣቶች ምንጣፍ አንጣፊዎች፣ ባህል አድማቂዎች፣ ቱቦ ጠራጊዎች ያገኘነው እኮ የዚያ የበሻሻ እኮ በረከት ነው። 500,000 እስኪያስቡ እግዚአብሔር ዘር አለው። እንደውም የበለጠ የመስሪያ ዘመኑ እነዚህ ዘመናት ናቸው። አይክፋችሁ ወደ አይባሳችሁ ዝም ብላችሁ በምስጋና ዝም ብላችሁ በተጋድሎ ዝም ብላችሁ በክርስትና ሕይወት ኑሩ። ለዚህ ነው ሊቁ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት የምታተርፉት ነገር የለምና። ቤተ ክርስቲያን ቅምጥልነት የላት፣ ሕይወቷ ነው። እነዚህ ወጣቶች አይደለምን አሁን አንዳንድ ቦታ እንደምንሰማው መከራ የሚቀበሉ ሰማዕትነት የተቀበሉት እንደነዚህ አይነት ወጣቶች አልፎ አልፎ አይደሉምን? አዎ። እንዴት? እኛ አናውቅም። ጉባኤ እኮ አልዋሉም፣ አናውቅም። ብዙም ስነ ምግባር እኮ እኛ አናውቅም። መንፈስ ቅዱስ እንዴት እንደሚያስጨክናቸው አናውቅም። ግን ላባቸውን ብቻ አይደለም በዓል ሲያከብሩ ሲያፈሱ ያየነው። ለካ እነሱ ደምን ማፍሰስ ይችላሉ። ለካ ምንጣፍ ማንጠፍ ብቻ አይደለም እነሱም ይነጠፋሉ። ለካ ቱቦ መጥረግ ብቻ አይደለም እነሱም ይጠረጋሉ። ለካ ፀሐይ መደብደብ ብቻ አይደለም በሌላም ይደበደባሉ። ምክንያቱም የክርስትና ዘር በልባቸው እየተዘራ ነው። አሁን ምንም ላይ መስላችሁ ይችላል፣ ግን እግዚአብሔር ዘር እየዘራ ነው። አናውቀው ስንቱን አንስተን ስንቱን እና ማበቢያዋ ነው የምትለው? አዎ ማበቢያዋ ነው። እውነተኛ የክርስቶስን ቤተክርስቲያን የምታዩት በዚህ ሕይወት ውስጥ ነው። ቅምጥልነት ውስጥ አታዩዋትም። በአዳራሽ መንጫጫት ውስጥ አታዩዋትም። እስኪ ተመልከቷት። አሁን እንኳን በዝምታና በምህላ በለቅሶ ላይ ናት። ከአምላኳ ጋር ናት። አትነቅፍም፣ አትሰድብም፣ አታመም፣ አትተች። እጆቿን ዘርግታ ማልቀስ ነው ስራው። ምክንያቱም እሷ ሕይወቷ መስቀል ስለሆነ። አንዲት ሴት የታጨች ወይም ያገባች መሆኗ የሚታወቀው ቀለበት በማጥለቋም አይደል ምእመናን? አዎ ቀለበት ያጠለቀች እንደሆነ መታጨቷ የታወቀ ነው። ወገኖቼ ክርስቶስ ቤተክርስቲያንን ያገኛል። ክርስቶስ እኛን ያገኘን በመስቀሉ በኩል እንደሆነ ሁሉ ቤተክርስቲያንም ክርስቶስን የምታገኘው በመስቀሉ በኩል ደግሞ አለው። በመከራ እንዳገኘን በመከራ ነው የምታገኘው። በመብልና በመጠጥ በፈንጠዝያና በዝላይ በቅምጥልነት የሚገኝ ክርስቶስ የለም። መስቀል እንጂ መሳሪያ የላትም። ሰማዕታት እንጂ ቦዲጋርዶች የሏትም። እሷ ናት የክርስቶስ ቤተክርስቲያን። መንፈስ ቅዱስ እንጂ የፓርቲ ርዕዮተ ዓለም የላትም።
እሷ ናት የክርስቶስ ቤተክርስቲያን መስቀል ላይ የምታገኙት። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሞቱን በስጋችን ተሸክመን እንዞራለን ያለው። ለዚህ ነው ተሸክማው ትዞራለች። ሙሽሪት ናታ። ቅዱስ ቄርሎስ እንደተናገረው መስቀል የክርስቶስ የሙሽርነቱ ዝፋን ከሆነ እምትሞሸረው መስቀል ላይ ነው። ሌላ መሞሸሪያ ቦታ የለም። አትፈልጓት ሌላ ቦታ። አድራሻዋ መስቀል ነው። ነይ ውረጅ አትበሏት። እሷ መስቀል ላይ ናት። በዚህ ሕይወት ነው የታጨችለትን አምላክ የምታገኘው። ለዚህ ነው አይሲስ የተባለው እነዚያ ፍቁራን ኢትዮጵያውያንን፣ ፍቁራን ኤርትራውያንን፣ ፍቁራን ግብፃውያንን ካረደ በኋላ የተናገረው። በተለይ ኢትዮጵያውያን ካረደ በኋላ የተናገረውን አልሰማችሁ? በጅምላ አይደለም ዝም ብዬ ያረድኩት አለ። እናማ who resist to change their religion ሃይማኖቴን አልቀይርም ያሉኝን ያረድኩት አለ። ጉዳዩ ማተባቸውን ሲያየው ኢየሱስ ክርስቶስን ያየው። ነጠላህን ሲያየው ይበሳጫል ሴጣን። ጉልላቱን ሲያየው ይነደዋል ሴጣን። ታዲያ ምንድነው? ሁለት ጎሳዎች በተጣሉ ቁጥር መቅደስ ይበሳጫላ፣ ይናደዳላ፣ ደም ተቃብቷላ። እነሱን አይደለም የሚያየው፣ ሃይማኖቱን ነው የሚያየው። who resist to change their religion አልቀየርም ያሉኝን ከዛስ the followers of the cross የመስቀሉን ተከታዮች ነው እንደዚህ ያደረኩት አለ። የመስቀሉ ተከታዮች ከሆናችሁ በየትኛው ህይወታችሁ መከራ ሊደርስባችሁ፣ ፈተና ሊገጥማችሁ፣ ሊተናኮላችሁ፣ ሊተነኩሳችሁ ይችላል። ይሄንንም አውቁ፣ ይሄንንም አተረዱ፣ ይሄንንም አለዩ። ለምን አትበሉ? ከፍ እያላችሁ ወደ መስቀል እየወጣችሁ እንደሆነ ተረዱ። የመስቀሉ ተከታዮች ናችሁ። ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ እኛ እንኳን ይላል ወንጀለኞች ራሳቸውን የሚቆረጡበት ወይም የሚሰቀሉበት ቦታ ቢኖር ከዚያ ቦታ ስንደርስና ያን ቦታ ስናየው ስቅቅ የሚለን ከሆነ ይላል ዲያብሎስም ክርስቶስ ኃይሉን ሁሉ ከንቱ ያደረገበትን የዘንዶውን ራስ የቀጠቀጠበትን ትጥቁን ሁሉ ባዶ ያደረገበትን መሳሪያ መስቀሉን ሲያይ እንዴት እንደሚሰቀቅና እንደሚሸበር አስብ ይላል። እና ያማተብክ ስታሸብረው ዝም ይበለን እንዴ? እና የጸለይክ ስትተኩስ እፍርታም ይሆን እንዴ? ስቅቅ ነው የሚለው። ለዚህ እኮ ነው አባ ጊዮርጊስ ዘጋስጫ በረከቱ ይደርብንና የመስቀል ማማተብ ሴጣንን ይመራዋል ያለው። ያስመረርከው ነው ያስመረረሃል። ይሄንንም አውቁ። አንዴ ገብተናል፣ አንዴ ኮሚትመንት ፈጽመናል፣ አንዴ ደም ተቃብተናል፣ አንዴ ጠላትነት መስርተናል፣ አንዴ መስቀል ላይ ለመሄድ እጮኞች ሙሽሮች ሆነናል። ይሄ ሙሽርነት እግዚአብሔርን የምናገኝበት እግዚአብሔርን የምንመስልበት አንዱ ህይወታችን ነው። ቀስ በቀስ የምንደርስበት አባፋምን አልሰማችሁትም? ስለ አባፋም አልሰማችሁ? የሰማዕትነቱ ቀን ዕለተ ቀን ስትደርስ ነጭ ልብስ ለብሶላችሁ ወጣሉ። ወንድሞቹ ለብሶ ማያውቀውን ልብስ ለብሰው ቢያወጥ አባታችን ምን ሆነ ነው ዛሬ ነጭ ልብስ የለበስከው አሉት። አሉ ዛሬ የሰርጌ ቀን ናት አላቸው። መስቀል ላይ ክርስቶስን የሚዋሃድባት የሰርጌ ዕለት ማለት ያለ ነው አይደለም? እንደዚህ ነው የሚያስቡት፣ እንደዚህ ነው የሚመለከቱት፣ እንደዚህ ነው ርዕዩ፣ እንደዚህ ነው ሐሳብ። ወገኖቼ ይሄን ሁሉ አውርቼላችሁ ምን መከራ ያወረብናል እንዳትሉ የእግዚአብሔር ቃል እንዲህ ይላል። ሁለት ማጽናኛ ቃሎች። ታዲያ ሁሉ አስፈሪ አይደል? እንዲሆነ ነው የምንከተለው። እንዲህ ይላል የእግዚአብሔር ቃል አብረንም እንድንከብር ማጠናቀቂያ ነው። ሮሜ ምዕራፍ 8 ቁጥር 17 አብረንም እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ደግሞ አብረን ወራሾች ነን። እየሰማችሁ አብሮ መክበር የሚፈልግ አብሮ መከራ ይቀበላል። አብሮ መከራ የተቀበለ አብሮ የርስቱ ምን ይሆናል? አብረን አብረን አብረን። እየሰማችሁ ከማጋ የትኛውንም መከራችሁን፣ ፈተናችሁን፣ መውደቃችሁን፣ አልጋ ላይ መዋላችሁን፣ መራባችሁን በምስጋና በአኮቴት
ከተቀበላችሁ ቃል ኪዳን በየገርሉ የገባውን አላያችሁም? ከመከራዬ ጋር ቆጥረላችኋለሁ እኮ ይላል። ይደምረዋል። አብረ የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም እንዲሁ ይበዛል ይላል። ስቃዩ በእኛ ውስጥ ይቀጥላል ማለቱ ነው። ስቃዩ ቀጣይ። ምን አይነት ግፈኛ ነን እንዳትሉኝ፣ አብረን እንድንከብር። ታዲያ ከዚህ የበለጠ ማጽናኛ አብረን። ለዚህ ነው ያ ባለ ቅኔ ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ ጨርሱት በሞቴ። አብረን እንወርዳለን። እኔን ምን ቸገረኝ? አብረን። ሲኦል ለምን ሲኦል አይሆንም? አብረን። እሱ ካለ ደስ አይላችሁ? አይልም? አንተ ኑር እንጂ በቃ አብረን። ያጽናናል። ሁለተኛው አብሮ መሆኑን ማረጋገጫ ልስጣችሁ። ቅድስት ብሎንዲና የተባለ ይሰማል። ሰማዕትነት በምትቀበልበት ቀን እህቶቿ በጣም ወጣትና እጅግ ውብ ነበረች። ብዙ ይጠብቁባት ነበር። ግን ስለ ስሙ ሰማዕትነት በተቀበለች ጊዜ እህቶቿ በጣም ያለቅሱና ያነቡ ነበር። ግን አንድ ነገር አዩና በጣም ተጽናኑ። ምን አዩ? በሷ ውስጥ ሰማዕትነት በተቀበለችበት ቀን በሷ ውስጥ ስለሷ የሞተውን ስለ እርሱ መከራ የምትቀበለውን ኢየሱስ ክርስቶስን በሷ ውስጥ አዩት ይላል። አብሮ ይታያል። እኛ ላንረዳው፣ እኛ ላናስተውለው፣ እኛ ግን ይታያል። አብሮ አልጋ ላይ ወድቆ ከሆነ አብሮ፣ ሰንሰለት ታስረ ከሆነ አብሮ፣ ተርበ ከሆነ አብሮ፣ ተገፍትረ ከሆነ አብሮ፣ ተጥለ ከሆነ አብሮ ይታያል። ኦሪገን የተባለውም ሊቅ እኮ ያለው ሰማዕታት ሁሉ ወደ ፍርድ አደባባይ ሲጎተቱ ኢየሱስ ክርስቶስም አብሮ ይጎተት ነበር ይላል። አብሮ ከዚህ በላይ የሚያጽናና ምን ቃል አለ? ለመሸንገል አይደለም የምናወራው። የደረሱበት የነገሩንን የሚሆነውን ነው የምናወራው። ክርስትና እውነት ነው። መጨረሻ ታዲያ ይሄ ወርቅ አንጣሪው ያልከን ነገር ምንድን ነው? አንድ ወርቅ አንጣሪ ወርቅ ሲያነጥር ምን እንደሚያደርግ ታውቃላችሁ? ወርቅ ሲያነጥር ወርቅ ከመሆኑ በፊት ጭቃ መሃልም አይደል ተቀላቅሎ የሚገኘው? ይኸውላችሁ ጭቃው ከወርቅ እንዲነጥር እንዲለይ መጀመሪያ የሚገባው እሳት ውስጥ ነው። እባካችሁ እንደ ጭቃዋ እንራገፍ፣ እንደ አፈሩም አንልመጥመጥ፣ እንደ ማጡም ቀስ እያለን ወርቅ ወደ መሆን እንሸጋገራለን። ብቻ እሳት ውስጥ የሚከተል ለምንድን ነው ብላችሁ እንዳትረሱ። ወርቅ አንጣሪው ይከትና ጭቃው እየተራገፈ ወርቅ የሆነው እየነጠረ ይወጣል እና ምን ያደርጋል? ይከተዋል። ከዛ ደግሞ ያወጣውና ቀረብ አድርጎ ያየዋል። ገና ነው። ከዛ ይከተዋል። ደግሞ ትንሽ እሳት ውስጥ ያቆየውና ያወጣዋል። ደግሞ እንደገና ይከተዋል። ትንሽ እሳት ውስጥ፣ ትንሽ እጁ ላይ፣ ትንሽ እቶን ውስጥ፣ ትንሽ ምቾት ላይ ብቅ ጥልቅ ገባ ወጣ ያደረገው ጥቂት ጊዜ እሳት ውስጥ ጥቂት ጊዜ ረፍት ላይ ያቆየዋል። መንቻካ ሆኖ እሳት ውስጥ ብቻ ትረው ደግሞ ያወጣዋል። ከጥቂት ቆይታ በኋላ ቀረብ ያደረገ ነው የሚያየው። ከጥቂት ደቂቃዎች በኋላ ወርቁ ወርቅ እንደሆነ የሚያረጋግጠው መቼ እንደሆነ ታውቃላችሁ? የወርቅ አንጣሪው መልክ እዛ ወርቅ ውስጥ መታየት የጀመረ እንደሆነ ነው። ያን ጊዜ ከጭቃነት ተገላግሎ ምን ሆኗል ማለት ነው? በሞቴ ምን ሆኗል? ያን ጊዜ የአንጣሪው መልክ በዚያ ውስጥ ሲታይ ንጹህ ወርቅ ሆኗልና ጌጥ አድርጎ ይወስደዋል። ለምንድን ነው? ንዑድ ክቡር ቅዱስ ጴጥሮስ እንደተናገረው በረከቱ ይደርብንና እንደ እቶን በሚፈትኗችሁ እሳቶች መካከል ለጥቂት ጊዜ የሚያሳልፋችሁ ብትን ብላችሁ እንድትጠፉ አይደለም። ምን እንድትሆኑ ነው? አትሰሙኝም እንዴ? ምን እንድትሆኑ? መጨረሻ ላይ ምን እንድትሆኑ? ኧረ በሉት። ወርቅ እንድንሆን እየሰማችሁ። እነሆ ብር በእቶን እንደሚነጥር አንተንም በመከራ አንጥሬሃለሁ። የልጁን መልክ እስክንመስል ድረስ ገባ ወጣ ያደርገናል።
መልኩን እንደ መስታወት እያብለጨለጭን እስክናሳይ ድረስ ወርቅ አንጣሪው ገባ ወጣ ያደርገናል። እግዚአብሔርን መምሰል እስክናገኝ ድረስ ቢያስፈልግ በልዩ ልዩ ፈተና ያሳልፈናል። ምን እንድንሆን እግዚአብሔር እንዲህ ባሉ የፈተናና የመከራ ዘመናት ወርቅ እያነጠረ ነው። ወርቅ አንጣሪው ማለት ይሄ ነው። ቅዱስ ያሬድ በረከቱ ይደርብንና ሰማያትን በከዋክብት እንዳስጌጠ ቤተ ክርስቲያንንም በሰማይታት አስጌጣት ይላል። የቆየ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። ኢትዮጵያ ሀገራችንን ተዋሕዶ ሃይማኖታችንን ይጠብቅልን። ጽራረ ቤተ ክርስቲያንን ያስታክስልን። አሜን።